አሁን ራሴ እንደማሳያ ብጠቅስ እኔ 31 ጊዜ የኔ ቻናል ተዘግቶብኛል ያለ ምንም ምክንያት ያለ ምንም ማስረጃ። ይሄን የራሳችንን ፕላትፎርም ፈጥረን ጅምር ነገሮችን ቢያንስ በተወሰነ ደረጃ ሶሻል ሚዲያ የራሳችን ሶሻል ሚዲያ ማንንም የማይፈረጭበት ማንንም መጥቶ እንትን የሚልበት ኃላፊነትም ያለው ሀገር ውስጥ ቤዝ ያደረገ ነገር መስራት የምንችልበት እድል ቢኖር ኢትዮ ቲክቶክ አፕሊኬሽኑን ሰዎች አውርደው ቪዲዮ ፖስት ካደረጉ በኋላ የአፕሊኬሽኑ ላይክ ጥቅም አለው ማለት ነው። እኛ አንድ ላይክ የሆነ ሰው ሲያደርግለት ለዛ ሰው 1 ብር እንከፍለዋለን። አንድ ቪዲዮ ፖስት አድርጎ በሳምንት ውስጥ 100,000 ላይክ ካገኘ 10,000 ላይክ ካገኘ ኢሚዲየትሊ ወደ አካውንቱ ሲስተሙ ያስገባለታል በኢትዮጵያ ብር ማለት ነው። አቤቱ ቁጥ አለ ወዲ ዜናዊ አሜዚንግ ነው ያለ። ተመልካቾቻችን እንዴት ናችሁ? ቀደም ሲል ላያችሁት ያገጣጠምኩት ቪዲዮ ለሆደ ሰፊው ስዩም ተሾመ ጨቅሌው ከራሱ ወታፍ ነቃይ ጋዜጠኞች ስብሰባ ላይ ለጠየቀው ጥያቄ የተወሰደ ሲሆን መልሱ የሰጠው የዓለም ሎሬት ዶክተር ኢንጂነር ፕሬዝዳንት መንሱር ጀማል ለመለሰለት መልስ ነው። ደነዚውና ከውቀት ነፃው መንሱር ሁሉም ሰቢ እንደሱ ሾርት ሜሞሪ ያለው መስለት በሃንቲ ላይክ ሃንቲ ብር የሚከፍል ኢትዮ ቲክቶክ ለሚባል አፕሊኬሽን ዲቨሎፕ አድርጌ ህዝቢውን በቀርሽ አንበሸብሸዋለሁ ብሎ ሲቦጠለቅ ነበር። ውሻ ምን አገባት እርሻ እንዲል ወዲ ዜናዊ መንሱር በአንድ ወቅት የፌስቡክ ባሉካ ዙከርበርግ ዋትስአፕን በ19 ቢሊዮን ዶላር ግዛ ለሚል ዜና ሰምቶ ለሱ ምን አለ? ማርክ ዙከርበርግ ሙነካው ሞኝ ነው እንዴ? ዋትስአፕን ከፕሌይ ስቶር ወይ ደግሞ ከአፕ ስቶር በነፃ አያወርደውም? አሜዚንግ ነው ያለው። ዶክተር አብይ የግድያ ሙከራ ተደርጎባቸዋል። ከእንግዲህ በኋላ ቢሞቱ እንኳን በኢትዮጵያ ትልቁ ሐውልትና ስማቸው ዘላለማዊ ነው። እንደ ዶክተር አብይ መስረቅ የቻለ አላየሁም። ያለ ምርጫ ሳጥን የህዝብ ልብ በመስረቅ ብቸኛው የህዝብ ተመራጭ በመሆናቸው ሁሉንም ኃላፊነት ለሳቸው አንሰጥም። መንገዱን አሳይተውናል። ኃላፊነቱ የኛ ነው። ለዛሬ 7 ዓመት ጨቅሌው ለራሱና ግብረ አበሮቹ ጊልዶና ሳንቾ ሆነው ካቀናበሩት ታናሞ ካሻሞ የቦምብ ፍንዳታ ለተረፈን ሰቢዎች ከፈነዳው ቦምቢ የፈነዳው ፍቅሪ ይቦልጣል እያልን ልጇ አንደ ዳረች እናት እሽኮለሌ ብለን ነበር። በሬ ካራጂ ይውላል እንዲል ወዲ ዜናዊ ይሄው ያሻግረናል ያልነው ሙሴ ህፃኒው ንጉሲ እድገታችንን እንደ ጣናነሽ ጀልባ ግዞ ሲያሟዝዝብን ይውላል። ባይዘውያቸው ላይ ሎዝች ጣናነሽ ለተባለች ጀልባ እንደ ኤሊ ስትንቀራፈፍብን ከመትቆይ ሎሞን በጫት መኪና አይጭኗትም። አሜዚንግ ነው ያለው። ሞቸለታ ፌደራል ፖሊስ ብዙ ጥረት አድርጎ ማግኘት እንዳልቻለ የገለጸው ስዩም ተሾመ ከጨቅሌው ጋር ውይይት ሲያደርጉ ያዩ ሰቢዎች ፍትህ ተሽሮ ስዩም ተሾመ ሲሉ ነበር። ጀራው ድፍኒው ህፃኒው ንጉሲ ነቅሎ ወጥቶ የደገፈውን የተለያየ የሙያ ማህበረሰብና እምነቲውን ለሰጠው ህዝቢ ኮሪዶር የሙሰራው ኮንኮላታ ስትገዙ በመንገድ ጦት እንዳትቸገሩ ነው ለሚል ኢንተስታይን ለሚበላ ንግግሪ ሲያደርግ ትእዚ ያለኝ ታማኝ ነኝ እንዳትጎዳኝ ካላንተ ወንዲ አላውቅም እያለች ኩል ጊዜ ለፍቅረኛዋ ለሞተሳከሰው ቸከስ ለመጀመርታ ጊዜ ሙልየ ዲሉ ለቤርጎ ፔንሲዮን ይዟት ሲሄድ ለዘበኛው አይቷት ሙናላት እሺ የጠፋ ሰው ለአሜዚንግ ነው ያለው። ፒስ አውት ዲሞን ነው